ሊደርሱበት የማይችሉት ሊሄዱበት የማይችሉት ጥበብ ለጻድቃን ብቻ እግዚአብሔር ያዘጋጀው ጥበብ አለ። መጽሐፍ ቅዱሳችን በሉቃስ ወንጌል ምዕራፍ 1 ላይ ይሄን ቃል አንስተን እየተነጋገርን ያለ ዛሬ ከሱ ላይ ቢውልድ አድርጌ ባለፈው ሳምንት የጀመርነው አምስተኛውን ሐሳብ እንነጋገራለን። የጻድቃን ጥበብን ለዮሐንስ ነብዩ ወይም መጥምቁ ዮሐንስ የተሰጠ መልእክት ነው። መልእክቱ ምንድነው? ሉቃስ ወንጌል ምዕራፍ 1 ቁጥር 19-17 ላይ ታገኙ። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ምን ያደርጋል? ይመልሳል ይላል። እግዚአብሔር በጥበብ መንፈስ ይባርክን። ግድ የለም አሜን በሉ። ጥበብ የምታድጉበት የምናድግበት ዶሜን ነው። ኢየሱስ ክርስቶስ ምንም አምላክ ቢሆን በጥበብ ማደግ አስፈልጎታል። በሰውና በማን ፊት? በእግዚአብሔር ፊት በጥበብ በሞገስ በእውቀት ምን ያደርግ ነበር ይላል? ያድግ ነበር ይላል። ጥበብ አንድ ቀን የምትቀበሉት ነገር አይደለም፣ የምታድጉበት ነገር ነው እና እግዚአብሔር በጥበብ ያሳድገን። ወይኔ ጌታ ኢየሱስ፣ ሐሳባችሁ የት ሄዶ ነው? እስቲ አሜን በሉ። አቃለ የኛ ቤተክርስቲያን ሰዎች ከ40 በላይ ስለሆነው ብዙ ሰው አደልት ኤጁኬሽን ስለሆነ አሜን ማለት ምናምን ይከብደዋል። ግድ የላችሁም አሜን በሉ። ክርስትና እድሜ አይጠይቅም። ስለዚህ በመንፈስ ቅዱስ ሆነን ለእግዚአብሔር ክብር አሜን እንላል። ኢየሱስ ጌታ ነው። ስኖት የወጣቶች ጉባኤ ሲሆን ሰዓት የአዋቂዎች ፕሮግራም ሲሆን ደግሞ ቀዝቀዝ ያለ አይደለም። የጌታ ቤት ሁሉ ጊዜ መንፈሳዊ ትኩሳትና ግለት ከእድሜ በላይ ነው። ስሙ ብሩክ ይሁን። ለጻድቃን ብቻ የተዘጋጀ ምን አለ? ጥበብ አለ። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 16 ላይ ይመስለኛል በጣም በቃ አንድ ቀን እንደ መቆጨት ብሎ የዚህ ዓለም ልጆች ከብርሃን ልጆች ይልቅ ምንድናቸው አለ? ጠቢባን ናቸው። ኢየሱስ ሳያንሳችሁ በጥበብ ጉለት ብቻ ምን ብዙ ነገር በምድር ላይ አታችኋል። ኢየሱስ ሳያንስ ኢየሱስ እያላችሁ ቅዱሳኖች በጥበብ ጉለት ብቻ የዚህ ዓለም ልጆች ተጠበቡበት። ያንን ጥበብ ከየት ቀዱት? ከመጽሐፍ ቅዱስ ቀዱት። አንዳንዱ ከመጽሐፍ ቅዱስ ነው የቀዱት። ከመጽሐፍ ቅዱስ ወስደው ለራሳቸው እንዲሆን አድርገው ሰፍተው ሰሩት፣ ተጠቀሙበት። ስለተጠቀሙበት በጥበብ በለጡ። እንዴት አድርገው ነጋቸውን እንደሚያተርፉ ተሰሩበት። ይሄ ጥበብ ግን ከየት የተወሰደ ነው? ከእግዚአብሔር ቤት ከእግዚአብሔር ቃል የተወሰደ ጥበብ ነው። ለራሳቸው ሰፍተው ተጠቀሙበት። በጥበብ ጉለት ምክንያት በጣም ብዙ ሰዎች ሞኞች ሆነዋል፣ ተላሎች ሆነዋል፣ ተሸናፊዎች ሆነዋል፣ ጥበብ ስለጎደላቸው። ዳዊትም በእግዚአብሔር ፊት ነገርን ሁሉ በምን ያደርግ ነበር? በጥበብ ያደርግ ነበር። ከዚህ በፊት ነግሬያቸዋለሁ። መውለድ ብቻውን በቂ አይደለም። ልጅ መውለድ ብቻውን በቂ አይደለም። በጥበብ ማሳደግ ይጠበቅብናል። ቤት መመስረት፣ መስራት፣ ማግባት፣ ትዳርን መመስረት ብቻውን በቂ አይደለም። ቤት በምን ይሰራል? በጥበብ ይሰራል። ጥበብ የማትገባበት ቦታ የላትም። እግዚአብሔር በጥበብ መንፈስ ይባርክ። ከየት እናገኛለን? ጥበብ ግልጽ ነው። ከቃሉ እናገኛለን። እግዚአብሔርን በመፍራት እናገኛለን። ከሁሉ በላይ በያዕቆብ ምዕራፍ 1 ቁጥር 5 መሰረት ማንም ጥበብ ምን ቢለው ቢጎድለው ወደ እግዚአብሔር ይምጣና ምን ያደርግ? ይጸልይ፣ እርሱም ሳይነቅፍ በልግስና ምን ያደርገዋል? ይሰጠዋል ይላል። ልባርካችሁ። እግዚአብሔር ጥበብን ይስጣችሁ። እግዚአብሔር ጥበብን ይስጣችሁ። ለንግዳችሁ ጥበብን ይስጣችሁ። ለአገልግሎት ጥበብን ይስጣችሁ። ቤታችሁን የምትመሩበት ጥበብ ይስጣችሁ። ራሳችሁን የምትመሩበት ጥበብ ይስጣችሁ። የጥበብ መንፈስ ይሙላባችሁ። ከሰባቱ መንፈሶች አንዱ የምን መንፈስ ነው? የጥበብ መንፈስ ነው። ዘሰብን ላምፕስታንድ ከምንላቸው ጥበብን እንደ ቸልተኛ ነገር እንዳታወት መጽሐፍ ቅዱሳችን ጥበብ አይነተኛ ነገር ናትና ይላል። ዋና ነገር ናት። በምሳሌ ምዕራፍ 3 ላይ ፕሪንሲፓል ናት፣ ዋና ነገር ናት ብሎ ይነግረናል። ከዚህ የተነሳ ጥበብ አይነቶችን እያየን አምስተኛው ላይ ደርሰናል። እንደምታውቁት ለጻድቃን የተሰጠው አምስተኛው ጥበብ ገጽ 19 ላይ አውጡልኝ። እየወጡ ምን ማለት ነው? መኖር ነው። እየወጡ የመኖር ጥበብ። ጌታ ስሙ ይባረክ። ክርስትና ወይም ደግሞ እግዚአብሔር ከማይፈልገው አንዱ ነገር ምንድነው ብላችሁ ብትጠይቁ ስታግኔሽንን እግዚአብሔር አይፈልግም። አንድ ቦታ መንፈሳዊ ዓለም ላይ አንድ ቦታ ስክት ብሎ ትክል ድንጋይ ይባላል። አንዷ ናት ይሄን ሳስተምር ኢትዮጵያ ውስጥ እስከ ዛሬ ድረስ ቸርች ውስጥ እኛ እኮ ትክል ድንጋይ የምንጎበኝ ትክል ድንጋይ ሆነን ነበር። አሁን መተህ እንደዚህ ሙቭ እያረከን ነው አለች። እግዚአብሔር ያንቀሳቅሳችሁ። ክርስትና ትክል ድንጋይ አይደለም፣ ለውጥ ነው። ሁልጊዜ ሂደት ነው። ከክብር ወደ ምንድነው? ወደ ክብር ነው። እስቲ ሄዳለሁ በሉ። ከየት ወዴት? ከክብር ወደ ክብር ነው። ከቁርጭምጭሚት ወደ ጉልበት መሄድ ይጠይቃል ክርስትና። አንዳንድ ሰው እድገቱን አቆሞ በቃ እንትን ይመስላል የሆነ አውቶ ፓይለት ሆኗል። ዝም ብሎ የሚንቀሳቀስ ገጥማችሁ ያውቃል? አንዳንድ ጊዜ እንደሱ ጠዋት ትነሳላችሁ፣ ቡናችሁን ታፈላላችሁ፣ መኪና ታሞቃላችሁ፣ ከዛ ተነስታችሁ ዝም ብሎ ኮንሺየስ ሳትሆኑ ብቻ ዝም ብሎ የሚደረግ ገጥማችሁ ይሆን? እናንተ አታውቁም።
መልአክ ናቸው እናንተ እንደዚህ አይነት ነገር ገጥሞቸው ግን የሆነ አውቶ ፓይለት የሆነ በቃ እዛ ሳይክል ውስጥ በኢየሱስ ክርስቶስም የተሰበረ ይሁን። ክርስትና ከክብር ወደ ምንድነው? ክብር ነው። ስታግኔሽን ኢትስ ኖት ዘ ዊል ኦፍ ጋድ። እስቲ አሜን በሉ። አንድ ቦታ ላይ ይሄ መንፈሳዊ በቃ ዲጋ ነው ብሎ መቆም የእግዚአብሔር ፈቃድ አይደለም። የእግዚአብሔር ፈቃድ በ30 እንድትቆም አይደለም፣ በ60 ፍሬ እንድታፈራል፣ 100 ፍሬ 100 እጥፍ ኮምፕሊት ፉልነስ እንድታገኝ የእግዚአብሔር ፈቃድ ነው። በኢየሱስ ክርስቶስም እግዚአብሔር በሙላቱ ይባርካችሁ። ፉሊ ፈንክሽን እንድታደርግ አካላችን በሙሉ ማንነታችን በሙሉ ስሜት፣ ዕውቀት፣ ፈቃዳችን ለተፈጠርንበት ለዚያ ለእግዚአብሔር ፉሊ ፈንክሽን እንዲያደርግ የጌታ ፈቃድ ነው። ፓርት ኦፍ ቢንጋችን አይደለም፣ ኦል ቢንግ ነው። እግዚአብሔር የሆነ መንፈሳችን ነፍስና ስጋችንን ኃጢአት አልተውም። ዛሬም እሱን ይዋጅልናል። ከዚያ ነው እየወጣን የምንኖረው። ኧረ አሜን። አሳያቸዋለሁ፣ ግድ የለም። ዮሐንስ ራእይ ምዕራፍ 18 ላይ ከምንወጣበት አንዱ ከብዙ ነገር ነው። ከስራት እንወጣለን፣ እግዚአብሔር ስሙ ብሩክ ይሁን። ከዲፕሬሽን እንወጣለን፣ ጠላት ከዘራው ዘር እንወጣለን። ግድ የለም፣ አሜን በሉ። ከጭንቀት ነፃ ትወጣል። እየተጨነቅ እንድትኖር የእግዚአብሔር ፈቃድ አይደለም። ጭንቀት በኢየሱስም ከላችሁ ላይ ይሰበር። the spirit of anxiety ከላችሁ ላይ ይበታ። የሚያስጨንቅ እየተጨነቅ እንድትኖር የጌታ ፈቃድ አለ። እንድትጨነቁ የእግዚአብሔር ለመከራ አልተፈጠራችሁም። እዚህ ምድር ላይ ሄዱና እግዚአብሔር የመከራ ኤክስፐሪመንት ሊሰራብን አላመጣንም። ለመከራ አልመጣንም። ማንም ለመከራ አልተወለደም። እነ ኢዮብ ስላሉ የእግዚአብሔር ፈቃድ ለመከራ የተወለደ እሱ መከራ ስለደረሰበት ነው። ዘፍጥረት ነው ኢዮብ አንድ ላይ ይሄንን አልዘምሩ። ቁስል ስለቆሰለ ነው ኢዮብ የሰው ለመከራ ምን ብሏል? ተፈጥሮ እግዚአብሔር ለመከራ ፈጥሬያቸዋለሁ አላለም። የኢዮብ ኤክስፒሪየንስ ነው። እግዚአብሔር ማንንም ለመከራ አልፈጠረም። በመከራ ኤክስፐሪመንት እየተደረገ እግዚአብሔር ሊረዳችሁ ፈልጎ ልረዳችሁ ፈልጌ ነበር፣ ግን ይሄ የእናንተ ትልቁ ሰይጣን የሚያስቸግራችሁ አለ። እሱ ስለከለከለኝ ላግዛችሁ አልችልም፣ ትንሽ ሰፈር አድርጉ አይለንም። ወይኔ ጌታ። እሺ ለመከራ ነው የፈጠራችሁ እሱ ነው አሜን የምትሉት? ኖ ለስቃይ አልተፈጠርንም። የምንቀበለው መከራ የምንቀበለው ስለ ክርስቶስ ብቻ ነው፣ ስለ ወንጌል ብቻ ነው። እሱ ክብር ስለሆነ ኧረ አሜን። እሱ አክሊል ስላለው ሽልማት ስላለው ሌላው መከራ ሁሉ ከላችሁ ላይ ይነሳ። ይሄ ባጎት ልጅ የመጣብ መከራ ይነሳ። በስንፍና የመጣ መከራ ይነሳ። በድካም የተመጣ መከራ ይነሳ። በኃጢአት ምክንያት የመጣ መከራ በላይክ ላይ ይነሳ። እነዚህ ነገሮች ዓለም ያመጣቻቸው በኋላ ላይ ትንሽ ክሊንሲንግ ላይ አሳያቸዋለሁ። እና አንዱ እየወጣን እንድንኖር የሚፈልገው የእግዚአብሔር ፈቃድ ከምንድነው? ከባቢሎን ነው። ዘፍጥረት ዮሐንስ ራእይ ምዕራፍ 18ን እናንብበው። ዛሬ ባቢሎን እርቃኗን እናስቀራታል። ታያታላችሁ። አንዳንዶቻችሁ ከባቢሎን ጋር እንዴት እንደተሞዳሞዳችሁ እና እንዴት እሽሩሩ እየተባባላችሁ እንደምትኖሩ ታዩታላችሁ። እግዚአብሔር ከዛ ያወጣል። ስንት አልኩኝ? ዮሐንስ ራእይ 18። ይሄ የበረከት መጽሐፍ ነው። የአዲስ ኪዳን የትንቢት መጽሐፍ ነው። የሚያነቡት ይባረካሉ። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች። እኔ አንዳንድ ጴንጤዎች መልአክ ታይቶኝ ሌሊት በህልሜ መጥቶ ምናምን ሲሉ ደው ሲቀበጣጥሩ ማን ነው ይመጣባቸው ይላል። ከነ ሊፕስቲክ ቋቋማ ጌታ ስሙ ይባረክ። መልአክ ተገልጦልኝ ነጭ መልአክ ተገልጦልህ እንደዚህ ቅምጥልጥል አትልም። ይቅርታ አድርጉልኝ። ይሄ ዝም ብሎ አቴንሽን ሲከር ፓወር ሞንገርስ ፒፕል አሉ እንደስ ወር ሞቼ ተነስቲ ሞተ ተነስተ እንደገና ስለ ቤት ታስባለህ፣ ስለ መሬት ጉቦ ትሰጣለህ። አም ሶሪ ቱ ሴይ ዲስ ዲስኩር የሆነ ከዳርክ መልአክ ሲመጣልህ ሌላ ነገር ነው። እስቲ አሜን በሉ። ግዴላችሁም አሜን በሉ። እንደ ሞተ ሰው ምናምን ነው የምትሆነው። መጣ የእግዚአብሔር ክብር እኮ አይደለም። መልአኩ መጣና ምድር ላይ ሲሆን ከመልአኩ ላይ ከተቀመጠው ክብር የተነሳ ምድር በራች ይላል። ዘ ሆል ኮስሚክ ኦርደሩ ዲስ የምታየው ቪዚብል ወርልድ ላይት እንደሆነ እና ሚስጥር ይነግረዋል ዮሐንስ። የት እንደነበረ ታውቃላችሁ? በጌታ ቀን በምንድን ነበር? በመንፈስ ነበር። በፍጥሞ ደሴት በ98 ዓመተ ምህረት ነው ታስሮ ተኝቷል። ግን ከስራት የሚበልጥ የእግዚአብሔር መልአክ መጣ እና እንደሞተ ሰው እስከሚሆን ድረስ ኢየሱስ ክርስቶስ ገለጠለት። ይሄ የሚሆነውን ነገር ሁሉ ገለጠለት እና አንዱ የገለጠ ነገር ቅዱሳን ሊወጡበት ስለሚገባ ባቢሎን ስለተባለች ምድር ነገር ነው፣ ሲስተም። እግዚአብሔር በመልአክ ይገናኛችሁ። ግድ የለም ልባርካችሁ። አሜን በሉ። እግዚአብሔር በቤታችሁ ይምጣ። እግዚአብሔር መጥቶ ነገር አይቀጥልም፣ እንደ ኖርማል አይቀጥልም። that's why we need him, more of Jesus እንፈልጋለን። ኢየሱስን የሆነች ፓርቱን አይደለም the fullness of Christ በህይወታችን ላይ ማኒፌስት እንዲያደርግ እግዚአብሔር ይባርካችሁ። በዚህ እንደ ኖርማል አይኮንም። ክርስትና እንደ ኖርማል አይቀጥልም።
አትቀጥሉም ወንድሞቼ። እግዚአብሔርና እናንተ ኢንካውንተር አድርጋችሁ ማንም እጁን ኪስ ውስጥ ከቶ ሄደ የለም። ጭኑ ሹሉዳ ተነክቶ የጭኔ ሹሉዳ ተነክቶ አለቅሳለሁ ብለው እንደዘመሩት እንዲህ እያለ ነው ያዕቆብ። አጭበርባሪነት አልቀጠልም ከዚያ በኋላ። ብርቱ ድምጽም ቁጥር 2 እንቀጥል። ብርቱ ድምጽም ምን አይነት ድምጽ? በብርቱ ድምጽ፣ ኖርማል ድምጽ አይደለም። ይሄ ፍሪኩዌንሲው ድምጹ የድምጹ ኃይል ብርቱ ነበር። ታላቂቱ ባቢሎን ወደቀች፣ የአጋንንት ማደሪያ ሆነች። የምን ማደሪያ? የአጋንንት ማደሪያ። ባቢሎን የምን ማደሪያ? የአጋንንት የርኩሳን መናፍስቶች ምንድና መጠለያ ሆነች ማለት። እግዚአብሔር ልክ አሁን ኢሚግሬሽን ምንድነው የሚባሉት እነዚህ ከአንድ ሀገር ወደ አንድ ሀገር ሄደው በድንኳን በዩኤን ስር የሚጠለሉ አሉ አይደል? ሪፊውጂ። ባቢሎን የአጋንንት ሪፊውጂ ሆነ እና ሲቲዝናቸው ባቢሎን ውስጥ ያሉት ሲቲዝናቸው፣ ምንጫቸው፣ መገኛቸው፣ ሩታቸው በኋላ ላይ ያሳያቸዋለሁ። ትደነቃላችሁ። አጋንንት እና ላስት ዊክ እንደነገርኳችሁ ከእርሷ ውጡ ይላል መጽሐፍ ቅዱሳችን። ቶሎ ብዬ እስከ 5 እስከ 6 ላንብበውና ትምህርቱን ላካፍላችሁ። የርኩሳን መናፍስት ሁሉ መጠጊያ፣ የርኩሳንም የተጠሉ ወፎች ሁሉ መጠጊያ ሆነች። አሕዛብ ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋልና፣ የምድር ነገስታት ከእርሷ ስለሴሰኑ፣ የምድር ነጋዴዎች ከቅምጥልነቱ ኃይል የተነሳ ባለጠጋዎች ሆኑ ብሎ ጮኸ። ከሰማይም ሌላ ታላቅ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ፣ ቅዱሳን ሆይ፣ እስራኤል ሆይ፣ ጴንጤዎች ሆይ፣ ክርስቲያኖች ሆይ፣ እዚህ ቸርች ያላችሁ ሆይ፣ በሚዲያ የምትከታተሉኝ ሆይ፣ ሕዝቤ ሆይ ከኃጢአቷ እንዳትተባበሩ ከመቅሰፍቷ እንዳትቀበሉ ከእርሷ ዘንድ ምን በሉ? ውጡ። ኃጢአቷም እስከ ሰማይ ድረስ ደርሷልና እግዚአብሔርም አመጿን አሰበ፣ እርሷ እንደሰጠች መጠን ብድራት መልሱላት፣ እንደ ስሯ 2 እጥፍ ድረሱባት ብሎ ሲናገር ትመለከታላችሁ። ከባቢሎን ምን አድርጉ? ውጡ። በእንቁራሪቶች ላይ አንድ ኤክስፐሪመንት የተሰራውን ታውቃላችሁ ብዬ አስባለሁ። እና አንድ ሳይንቲስት እንቁራሪቶች እንዴት ሪያክት እንደሚያደርጉ 2 ድስት አስቀመጠና አንደኛው በጣም የፈላው እሳቱ ውሃ ውስጥ እንቁራሪቶን ጠብ ሲያደርጋት ገና ውሃውን ስትነካ ዘላ ወጣ። የውሃው ትኩሳት ከፍተኛ። አንደኛዋን ግን ቀዝቀዝ ባለ ውሃ ውስጥ አስቀመጣት። ከዛ ቀስ እያለ በየደቂቃው የእሳቱን ሙቀት 1 ዲግሪ ጨምረው ጀመር። ስንት ዲግሪ? 1። መጀመሪያ ቀዝቃዛ ነበር፣ 1 ዲግሪ ሆነ፣ ምንም ለውጥ አላየችም። 2 ዲግሪ ሆነ፣ ተላመደችውና 99 ላይ እሷም ውሃውም አብረው ፈሉ። ባቢሎን ብዙ ጊዜ ቅዱሳኖችን የምታደርገው እንደመጀመሪያው አይደለም። እንደመጀመሪያውማ ብታደርግብህ አሁን እናንተ በልጅነታችሁ የምታውቁ ሰይጣን አይደለም አሁን እናንተን እየፈተነ ያለው ያቀንዳ ምናምን ይመስሉ አይደል? አሁን እየፈተናችሁ ያለው በእናንተ መልክና አምሳል፣ በመላክ መልክና አምሳል የሚመስል ለእናንተ በጣም አፕሮፕሪየት ኮምፈርት ዞን የሚሰጣችሁ መስሎ ነው የሚፈትናችሁ። ቀስ እያለች ነው 1 ዲግሪ ነው የምትጨምረው። ከርኩሰቷ ብዙዎች ሊጠጡ የቻሉት፣ ከውድቀቷ ሊካፈሉ የቻሉት ሳያውቁ የሰጠሙበት ምክንያት፣ ቅዱሳን እዚህ ውስጥ የገቡበት ምክንያት የምታታልላቸው ምን እያደረገች ነው? ቀስ እያለች። እስቲ ቀስ እያለች በሉ። ቀስ እያለች እያባበለ የሚጠቅምህ አስመስላ፣ ለአንተ አስመስላ ኮምፈርት እየሰጠች ነው። ግን ምን እያደረገች ነው? መጥፊያህን እያፈላችብህ ነው። በኢየሱስም ከእንዲህ አይነት ወጥመድ መውጣት ይሁን ዛሬ። ከማታውቁት እንዲህ አይነት የሞቅታ ነገር በኢየሱስም እግዚአብሔር ያስመልጣችሁ። ምን አለበት ከሚባለው ትጀምራለህ። ምን አለበት? የኔና የባለቤቴ ጓደኛ በባለቤቴ በኩል ማቀ በጣም ጥሩ ልጅ ነው። ምንም በጣም ጥሩ ልጅ ነው። ሚዜ ካነውከኝ አለ። አልችልም አለ። ዘጋኝ። ምን ችግር አለው? አልሆንም። እኔ ለምንድነው ማልሆነው? ፓስተር ምናምን ስለሆንኩ አይደለም፣ የማያምን ስለሆነ ነው። ከኔ ጋር ናቸው። እና እዛ አስረሽ ምጪው ላይ እኔ ቆሜ ምን ልል ነው? ያው አግቦ ምናምን ሲሉ ምንድነው የሚባለው? የሆነ ሲሉ እኔ ምን ልል ነው? ልባርከው ጌታ ይልል። ምን አለበት? አንተ ለምንድነው እንደዚህ የምታካብደው? ሌሎች ጴንጤዎች እኮ ለእናንተ ነው ይሁን። who cares? እነሱ ቀስ እያለ በዲግሪው እየሞቁ የኖሩ ሰዎች ናቸው። ምን አለበት ጉቦ ብትሰጥና ጉዳዩን ብታስፈጽመው? ምን እንደዚህ ያደርጋል? አንተ ብቻ ነህ ከአሜሪካ የሚመጡ ዲያስፖራዎችን እናቃቸል እንዴ ብለው ክርስቲያኖች ናችሁ የሚያመቻምቹላቸው። እናንተ ምን አለበት አንዴ ብቻ ሰጥቼ ቤቴን ላግኝ እንጂ። እያሞቀች ነው። በጣም ክርስቲያኖች ናቸው እንደ ደላላ አሁን ኢትዮጵያ ውስጥ ምንድነው ፋሲሊቴት የሚያደርጉልህ። ኢትስ ኖርማል። ጉቦ መባሉ ቀርቷል። አሁን የቡና ነው የጥሬ ስጋ ሆኗል። አንዳንዶቻችንም we are still ready to make it that happen። 1 ዲግሪ ነው እና ሳታቀው እዛ እሷ ሲስተም ውስጥ አስገባቻቸው። በጌታ በኢየሱስም ቸርችን ነፃ አወጣለሁ ዛሬ። በደንብ ተመልከቱ ቅዱሳን፣ በደንብ እንድታስቡ ፈልጋለሁ። እና እንዴት አድርገን ነው ማናት ብለናል? እቺ
ባቢሎን ባለፈው ሳምንት አገር አይደለችም፣ ቦታ አይደለችም፣ የዚህ ዓለም ምንድናት? ሲስተም ናት ብለን እንዴት ነው ነፃ የምንወጣ? አንድ ሁለት መርሆችን ቶሎ ብዬ ልንገራቸው። መረዳት ማወቅ ነው የመጀመሪያ። ምን አልኩኝ? መረዳት ወይም ማወቅ። እስቲ አንደኛ ዮሐንስ ላይ እናውጣ። ምዕራፍ 17 ላይ ምዕራፍ 18 ራእይ ላይ ባህሪዋ ይሄ ነው ባቢሎን። ሂዱና አንብቡ። ክብር ለእግዚአብሔር ይሁን። እና ምንጩ ምንድነው? የት ጋር ነው ያለችው? እነግራቸው። እዛ መጽሐፍ ቅዱስ ዮሐንስ ራእይ ላይ ይነግረን። እንዴት ነው ከባቢሎን ነፃ የምንወጣ? ከሲስተሟ ከወጥመዷ እዚህ 1 ዲግሪ ከምታሞቀው ሙቀቷ እንዴት ነው ነፃ የምንወጣው የሚል ጥያቄ ሊኖር ይችላል። መጽሐፍ ቅዱስ መልስ ይሰጠናል። የመጀመሪያው ምንድነው ብያለሁኝ? ማወቅ ወይም መረዳት ነው። አንደኛ ዮሐንስ ምዕራፍ 5ን አውጡና አሳያችኋለሁ። አንደኛ ዮሐንስ ምዕራፍ 5 ከቁጥር 18 ሁሉ እስከ 21 ያለውን መጽሐፍ ቅዱሳችንን አውጥተን እዚህ ላይ ማለላችሁ ከጊዜ አንፃር ከፈለጋችሁ ተመልከቱ። ማወቅ ወይም መረዳት ምንድነው? የምናውቀው ምንድነው? እግዚአብሔር ስለዚች ባቢሎን ወይም ስለ ዓለም እንድናውቅ የሚፈልገው ከእግዚአብሔር የተወለደ ሁሉ። ከማን የተወለደ ሁሉ በሉት እስቲ። ምን ማለት ነው? ከእግዚአብሔር የተወለደ ቸርች የሚመጣ ጴንጤ የሆነ ማለት አይደለም። ከእግዚአብሔር የተወለደ ማለት ሌላ ነው። ክብር ለጌታ ይሁን። ከኦርቶዶክስ ወደ ጴንጤነት ከእስልምና ወደ ክርስትና የመጣ ማለት አይደለም። የመጣ የሃይማኖት ሽግግር ያደረገ ማለት አይደለም። የኪንግደም ሽግግር፣ የማንነት ሽግግር ያደረገ ነው። ይሄ ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ ምዕራፍ 5 ላይ ቁጥር 18 ጀምሮ ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ ነገር ግን ከእግዚአብሔር የተወለደ ራሱን እንዲጠብቅ። አገኛችሁት? ክፉም እንዳይነካው እናውቃለን። ምንድነው የምናውቀው? ከእግዚአብሔር የተወለደ ኃጢአትን ምን አያደርግም። በሉት ግድ የላቸው ኃጢአትን አያደርግም። እንዴ እኔ ስንት ሰርቻ አይደል የመጣሁት እያለ አእምሯቸው እየከሰሳችሁ ስለሆነ እኮ ነው። ይሄን ቃል ማለት እንዴት ይቻላል? ግድ የላቸውም። እኛ ፕራክቲሳችንን ሳይሆን የምናምነው ቅዱስ ቃሉን። ኧረ አሜን። እኔ እንደ ቃሉ ባልሆን ቃሉ ስህተት አይደለም። እኔ ነኝ ምኑ ስህተት። እስቲ ከእግዚአብሔር የተወለደ በሉ ኃጢአትን እንደማያደርግ ነገር ግን ራሱን ከክፉ እንዲጠብቅ ይህን እናውቃለን። ሃሌሉያ። ከእግዚአብሔር የተወለደ አስቦ አቅዶ ካልኩሌት አድርጎ ገንዘብ ገዝቶ ዕቃ ገዝቶ ሴክስ ቶይ ገዝቶ አያመነዝርም። አስቦ አያመነዝርም። አስቦ ጉቦ አይሰጥም። አስቦ አይጣላም። ለምን? ዘሩ ስለሚኖርበት። እሱ ብቻ አይደለም ኃጢአት በኋላ ላይ ያሳያቸዋል። እሱ ብቻ ራሱ ክፉ እንዳይነካው ራሱን እንደሚጠብቅ ይህንን ነው። ከእግዚአብሔር እንደሆንን ዓለምን በሞላው ለምንድን ነው የማናደርገው? ኃጢአትን የማናደርገው ዓለም በሞላው በምን እንደተያዘ በክፉ እንደተያዘ ምን እናደርጋለን? እናውቃለን። ሰም ፓርት ኦፍ ዘ ወርልድ አይደለም፣ የተወሰነ የዓለም ክፍል አለ። ዮሐንስ ይነግረናል። የዚች የባቢሎን ዓለም ሲስተሟ በሙሉ በምን እንደተያዘ እናውቃለን። በክፉ። እስቲ በክፉ በሉ። ምኗ? 4 ነገሮቿ በክፉ ተይዟል። ቶሎ ብዬ ልንገራችሁ። 4 ነገሮቿ ዓለም የሚለው እዚህ ውስጥ ያለው ዓለም የሚለው ጂኦግራፊውን አይደለም፣ ሲስተሙን ነው። የባቢሎስን ሲስተም ነው ወርልድ ሲስተም የምንለው። ባህሎች በሙሉ በክፉ ተይዘዋል። ምኖች አልኳችሁ? ባህሎች። የመጀመሪያው ባህሎች በሙሉ እዚህ ምድር ላይ የምታያቸው ባህሎች በሙሉ ስላሴ የፈጠራቸው አይደሉም። የአማራ ብለህ ጥራው፣ የጉራጌ ብለህ ጥራው፣ የከምባታ ብለህ ጥራው፣ እስክስታ በለው፣ ድንጋይ በለው፣ ስም አውጣለት፣ ሕፃን ልጅ መሰዋት በለው፣ ኢሬቻ ብለው all the cultures are originated የተደረጉትም ኦርኬስትሬት የተደረጉትም በክፉ ነው። እግዚአብሔር የፈጠረው ካልቸር የለም። እግዚአብሔር የፈጠረው አንድ ካልቸር አለ which is called the kingdom culture።